ወይ ጉጂ ሩታማ ጠግባለች ማለት ነው። ኧረ ወይኔ እንዴት ነው የሚያደርጋት? እንግሊዘኛውም አልተቻለም። ቆይ መጀመሪያ ግን ለምን በአማርኛ አታወሪም? ኧረ ወይኔ ማተር አያደርግም። ምኑ ነው ማተር አያደርግም? ምንም አያመጣም። አትይም በአማርኛ። አቤት መሰልተን በመነጽር መጣች ማለት ነው። ወይኔ ፈጣሪ ወይ ትዕግስቱን ስጠኝ። አብረሽ በቃ ትዕግስቱን ይስጥ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የሰለዮት ተከታዮች ሚዲያ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። እንኳን ወደ ቻና መጣችሁ። የቻና አዲስ ነውና አበረታቱኝ። ያው እንግዲህ ዛሬ ነፂና ሩታ ተገናኙ። ያው በቃ ሲጨንቃት ማለት ነው። ሩታ ሲጨንቃት ሄዳለሁ አለ። ሻንጣ ያዘ። ካናዳ ሄዳለሁ ምን አለ በቃ ሂጂ ጥርግ በይ መሄድ ከፈለግሽ ሂጂ ሲላት አሁን እሱን ማመን ልትጀምር ነው ማለት ነው። እንዴ እሷ ነፃነት እኮ እውነት አላት ማለት ነው። ግን በቃ እነሱ እውነቱን ማውጣት አይፈልጉም። እነሱ ወይንም በስራ መሀል የሆነ ነገር ስለተፈጠረባቸው አሁን ሰዎችን እንትን ነው እንጂ እነሱ እንትን ባልና ሚስት አይደሉም ማለት እያመነች አይደለም በቃ። ግን እሷ በቃ አሁንም ዱባይ ስለመጥ እንትን ስለተጻጻፋችሁ ነው እንጂ እኔ ስለ ቪዲዮ ማንም ፎቶ ቤት የሚሰራ ሰው እኮ ማለት ነው እንትን ይላል ማለት ቅንብር ነው እንትን የሚለውን ነገር ማወቅ ይቻላል። ይሄንን ማወቅ ይቻላል ማለት ነው። ግን ችግሩ ያ አይደለም ችግሩ ማለት ነው። ችግሩ እሷ ናት ማለት ነው። በቃ እሱ ሩታ ናት ማለት ነው። በጣም ነው እንትን የምትለው በቃ በጣም ትጮሃለች፣ በጣም ትላለች፣ በጣም ለትዳር አትሆንህም ማለት ነው። በጣም በቃ እንትን ሆናለች። በቃ እንሳን ማለት ረጅም በቃ ምላሷ ማለት ነው። በጣም የሆነ በፊት እኮ ዝምተኛ ነበረች። አሁን እንዴት እንደሆነች በቃ ኮሜንታተሮችም በይ ሲሏት እንትናለች። ነፃነት ግን በቃ ባትመጭና በዛው የራስሽ ነገር ትንባቲ ጥሩ ነው። ግን ያው በቃ የራስሽ ህይወት ኑሪ። አሁን አንቺ በቃ ትዳርሽ ማለት ህይወትሽ እንትን አለ፣ ህይወትሽ ተበጠበጠ። ያው ፌመስ ግን ሆነሻል ማለት ነው። በዚህ አጋጣሚ ፌመስ ሆነሻል። ከወንባራሽን ቪዲዮ እየሰራሽ ፌመስ መሆን ትችያለሽ ማለት ነው። ፌመስ ነሽ ካሁን በኋላ ያው ይሄ ጠቅሞሻል ማለት ነው። እና ብቻ በጣም ከባድ ነው። በጣም ያለው ነገር እንደዚህ የምትሰሪው ነገር ግን አብርሽ እንደው ጽናቱን ይስጥህ አንተ ጽናቱን ይስጥህ። ሌላ ምንም አይባልም። ምክንያቱም ይቺ ነብር የሆነ ሴትዮ በጣም አልተቻለችም። እውነት በጣም ነው የምትከብደው። እንዴ ይዚህኛል በቃ ሰው መማታት። እሷ እኮ በትህትና ነው ያናገረችሽ አይደል እንዴ? በትህትና እስካናገረችሽ ድረስ አንቺን በትህትና መመለስ ነው። ሌላ ምን የተለየ ነገር አለው? አልገባኝም። እንዴ ጉድ እኮ ነው። በትህትና ለምን አታናግሪያትም? ለምን? ይሄ ደግሞ በጣም ይደብራል። በጣም ነው እንትን የሚለው በጣም ከምንም በላይ በጣም ይደብራል። እግዚአብሔር ነው በጣም የምታሳፍሪው ለሰው ልጅ ያለሽ እንትን። አሁን ሰው ኮሜንታቶሮች በይ ብሉሽ በቃ አብረሽ ራሱ በቃ ግራ ገባው እኮ። እነዚህ ከኔ ጋር አለች ምስኪን እሱናት የማቱን ሴት መጀመሪያ ወደድኩ ብላ መታ ተጠመጠመችበት። መውጫ መግቢያ አጥቷል አሁን ላይ ማለት ነው። መውጫ መግቢያ አጥቷል አሁን ላይ። ስለዚህ እና አብረን እንሂድ እንደዚህ ነው ብቻ በጣም ከባድ ነው። በጣም ይከብዳል ማለት ነው ለሱ። ስለዚህ አንቺ በቃ ከህይወቱ ውጪ ራስሽ ህይወት ነው የኔ ወድ ማለት አሳልፋቸዋል። ስለዚህ ከሱ ውጪ ሌላ ነገር ይቅርታ ልጁ በቃ የሆነ አጀንዳ መሆን ስለሚፈልግ ነው። እና በቃ ድራማ ነው፣ ሁሉም ነገር ድራማ ነው እያለች ነው እሷ ማለት ነፃነት። ግን እሷ ማመን አልፈለገችም፣ ሩታ ማመን አልፈለገችም። ሲጨንቃት ጊዜ እንደዚህ ማለት ይሄን አሳልፈሽ በጥፊ ተማተሽ ምናምን ያለው ነገር ባልሽን በሚዲያ አሳልፈሽ እንትን ማለትሽ ብዙዎችን አስቆጥቷል ማለት ነው። አንቺ ደግሞ ትናጫለሽ እንጂ እሱን ስለባልሽን ስለመተሽው ምንም ትናተይም አትበሰገይ ትናጫለሽ እንጂ በጣም የሚነቆሽ። በጣም እንደዚህ ማድረግ አልነበረብሽም በፍጹም።
በፍጹም እንደዚህ ማድረግ አልነበረብሽም። ያው ግን ምን ይደረግ፣ ይኸው አጥፍተሻል። እንግዲህ ምን ይደረጋል። ያው ብቻ በጣም ከባድ ነው። እነዚህ እኮ መምጣት ሻልነበ ጭራሽ ልትመታት እኮ ማለት ነው። ገፈተረቻት። የሆነ እንትን የላትም እውነት፣ የሆነ ትዕግስት ምናምን የሚባል ነገር የላትም ሩታ ማለት እሷ በትህትና እያወራቻት ያለችው አይደል እንዴ? በትህትና እስከወራቻት ድረስ እሷ በሰላም ማውራት ትችል ነበር። ዳክና እሷ እንደዛ አይደለችም። በስማ በላ 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 ነው የምትለው። እውነት በጣም ብዙ ነገር ነው እንትን የምትለው። በጣም ብዙ ነገር ታወራለች፣ ብዙ ነገር እንትናለች። እና በጣም ነው የገረመኝ ነገር በጣም እንትን ያለኝ ነገር ማለት ነውና ብቻ በጣም ይከብዳል። የራሽን ህይወት ኑሪ ነጽዬ። አንቺ በጣም ቆንጆ መልከኛ፣ በቃ ወይን ስታምር፣ በስማ ቅጥነቷ አቋሟ በጣም ረጅም ናት። እውነት በጣም የምታምረው መልኳ ራሱ ስልክክ ያለች ማለት ነው። አብርሽ ቀረሽበት እንጂ አልቀረሽ አንቺ። አሁን በቃ በዚህ አሁን ዩቲዩብ በከፈለሽ በቃ ና